ህልሟ በአንድ የጨለማ ምሽት የጥይት ድምፅ በአሳዛኝ ሁኔታ ተቃጭቷል። ኃይለኛ የቃላት ልውውጥ ውስጥ ከገቡ በኋላ ነው ጭቅጭቁ ወዲያውኑ ወደ አሰቃቂ ጥይት ድምፅ ተቀየረ። እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን የእድሜ ገደብ ተፈጻሚ ሆነ። የእድሜ ገደብ ተፈጻሚ ሆኖ ደግሞ ለዜጎች ካለን ተቆርቋሪነት በመነሳት ነው። ዜጋ መጠበቅ ያለበት በሚገባው እድሜ ሬንጅ ውስጥ ያለ መኪና ነው መገልገል ያለበት። አባቤ መንካት እሺ፣ አባቤ እሺ። ሴት ልጅ አባቷ ያለበት ቤት ካደገች አባት ያለበት ቤት ካደገች ታላቅ ወንድም ያለበት ቤት ካደገች ባለጌ መሆን ቻንሷ በጣም ትንሽ ነው። አጎቴ እነኝን ሽማግሌዎች በወጣቶች ተካቸው እንጂ ገንዘብንም ጊዜንም ሀገሪቷንም እያባከኑ ነው ያሉት። አንፈልጋቸውም። የዛሬ 50 ዓመት ችግር ነው አሁን እያወሩ ያሉት። ኦሬዲ ሱቆ ጊዜ አልፏል። እነሱ ደግሞ እዛው ደርቀው ቀርተዋል። ወጣቱን ነው መያዝ ያለብን። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው አዳዲስ እና አነጋጋሪ የሆኑ ቪዲዮዎችን ሰብሰብ አድርገን መጥተናል። እናንተም ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮቻችን እናልፋለን። ያቡ እንዴት ዋልክ? ደህና ነኝ። የት ነህ? ይህ ቢስራ ቦታ። እሺ እሺ፣ እራት እንበላለን አብረንና መኪና ቅድም ነው የወሰደኛል። እራት አብረን ነው የምንበላው። ቅድም የሆነ ነው የወሰደኝ መኪና አለ። መጥቶ ይወስዳል። በቃ ስራ ቦታ ጠብቀኝ። እሺ እሺ። ካምብል ነው በጣም Then. Yes. Salam? Then. No. Araf. ማሚ የታለች እያልክ ነው? እስቲ አንተ ስለ እናትህ ትንሽ ነገር በለኝ። እናቴ ለኔ በጣም ብዙ ነገር ነው የምትችል። በጣም ብዙ ከምነግርህ በላይ በጣም ተሰቃይታ በጣም ብዙ ነገር አታመልኳን እንደበቅ ለኔ ብላ ራሷን ጥላ ነበር ስትኖር ነበር። አሁን እኔ የምፈልገው ቢያንስ እንኳን ለሷ ትንሽ ነገር እንኳን አቅም ኖረኝ አድርጌ በቃ ለሷ ትንሽ ነገር እንኳን ይሄን ከዚህ ስራ የምትገላገልበት ነው የምፈልገው። ያንን ለማድረግ ነው ይውላል። ስለሷ ያለን ፍቅር በኋላ እንድታየው ንገራት። ስለናቴ በጣም በቃ እኔ ምንም የምገልጸው የምችለው ነገር የለም። የሷን ህይወት ማስተካከል ነው አድርጌ እንትን ባይዘው እዚህ ጋር ልጁ በጣም ነው የእውነት ልጆች ያው እንግዲህ በዚህ ሰዓት ከባድ ነው። ልጅ ማሳደግ ብቻ ሳይሆን የእውነትም የቤተሰቦችን ዋጋ የከፈሉት ዋጋ እንዲረዳ አድርጎ ማየት ያው በብዙ ምቾት በእርግጥ ያው በብዙ ምቾት ውስጥ ሆኖ ያደጉ ልጆችን በዚህ ልክ አይረዱት የወላጅ የሚከፍለው ዋጋ። በዚህ ልጅ አንደርስታንዲንግ በጣም ብዙ ሰዎች ያስገርመዋል ማለት ነው። አዎ በጣም ሲቀጥል ደግሞ ምንድነው ልጁ ስራ ቦታዋ ይሄዳል፣ ያግዛታል ምናምንና ያለውን ነገር የማየት አቅሙ በጣም ከፍተኛ ነው። በጣም ይሄ በርደኑን ያየዋል፣ ድካሙን ያየዋል። ብዙዎቻችን እኛ ምንድነው ችግራችን ልጆቻችን ቤት የምናስቀምጣቸው ከዛኛው የሆነውን ስራ ሰርተን እንመጣለን። ድካማችንን ምናምናችንን ሳይሆን እነሱ የሚፈልጉትን ከልጆች ጋር ሲውሉ ልጆች ሲደረግላቸው ያዩትን ምናምን ነው እንጂ እኛን የመረዳት አቅማቸው በጣም ዝቅተኛ ነውና የዚህ ልጅ እናት ሁልጊዜ አብረው ስለምትሆን ሁሉንም ነገሯን የማየት እድል ነበረውና ለዛ ይመስለኛል በጣም እንደዚህ ተሰምቶት እያወራል። በጣም ምክንያቱም ብዙ ልጆች አይተን ከሆነ ጓደኞቻቸው ጋር ያዩትን የተሻለ የሚሉትን ነገር እነሱ ጋር የሌለ ነገር ይሄን ጎደለ ይሄን ይጨመር ይሄን ሞላ በሚል
ከቤተሰብ ጋር ሲጨቃጨቁ ነው እንጂ የምናያቸው ብዙ ጊዜ እናቴ ይሄንን አሁን የምትኖረውን ላይፍ ልጅ እኮ ነው ለራሱ ደግሞ ብዙ ማውራት አድርጌ የሆነ ከዚህ ላይፋን ማውጣትና በተግባር አድርጌ ማሳየት ነው የምፈልገው። ሌላ ወሬ አልፈልግም። የሆነ ስቴፕ በቃ ከዚህ ፈቀቅ ላደርጋት ነው የምፈልገው እና ከዚህ በኋላ ልክ ከተለመደው የኢቢኤስ ቲቪ የሚያዘጋጀው ከውበት በላይ የተሰኘ ዝግጅት እንግዲህ ልጅቷ ያው በጣም አነስተኛ ስራ የሚሰራ ስለነበረ ያው በደንብ ተሰርታ ፀጉሯን፣ ጥፍሯን፣ መልኳን ሜካፕ እና ተሰርታ እናቱን ሲያይ ደግሞ የልጁ ሪአክሽን በጣም ነው የሚገርመው። እሱ ነገር እስከሚገርመው ወዳድሬ ላብልኝ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን አንቺን ከማና ወዳድሬ ላብልኝ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሽማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እናቴ ነሽ ዓለሜ አይ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ ደግሞ ማጠፍ ትፈልጋለህ? ደግሞ ማጠፍ ትፈልጋለህ? በጣም ኢሞሽን በጣም የሚፈተን የሆነስ የልጁ ሪአክሽን እኛንም ሁሉ ፈተነ። እንኳን እኔ ባይዘይ መጀመሪያውን ቪዲዮ ሳይ አልቻልኩም ነበር። አሁንም ያው ነው ስሜት ያው ነው። ምንድነው እናትነት ብዙ ነገር በቃ ቃላት የለውም። ለሱ ምን ያክል እንደጠቆረች፣ ምን ያክል እንደከሳች፣ ምን ያክል እንዳጣች፣ ምን ያክል ብዙ ነገር እንዳሳለፈች አሁን ነው እንደው የሚታየው። ይሄ ደምቃ አምራ ስትመጣ ለኔ ብላ እኮ ነው የሚለው ስሜት ከሱ ጋር ነው የሚመጣው። ዲፈረንሱ ሲያየው ነው ልጁ ራሱ በጣም የደነገጠው ይመስለኛል ማለት ነው። እንደዚህ አምሮባት አይቷት አያውቅም። አንድ ቀን ይሄን እድል ብታገኝ እናትየው ምን ያህል ቆንጆ እንደሆነች አየ። ያሁን ነገር ደግሞ ዋጋ የምትከፍለው ለሱ ነው። መልኳን በቃ ልጅ በትክክል አንደርስታንድ ያደርገዋል። የሚገርመው ነገር ልጁ በዚህ በጣም እድለኛ ነች። በእርግጥ በችግሮች መካከል የሚያልፉ ልጆች በዚህ በጣም ፈጣን፣ በጣም ጎበዝ፣ በጣም አስተዋዮች ናቸው። በእውነት በጣም እሷም ጥሩ አድርጋ ይዘዋለች። ይሄ ብዙ ነፃነት እንደማግኘት ልጁ በጣም አስተዋይ ነው። ከእድሜ ኩዮቹ ጋር ይሄ እድሜው እቺ የሆነች አለች ገርገጭ ያለባት እድሜ ጊዜ ላይ ነው ያለውና በጣም እድለኛ ናቸው። እንግዲህ በጣም በእውነት እንደዚህ አይነት ጠንካራ እናቶችና እንዲሁም ደግሞ በእንደዚህ አይነት በጠንካራ መንፈስ ልጆቻቸውን በጋራ ለብቻ የሚያሳድጉ ወላጆች እናትም አባትም ሊሆን ይችላሉ። እንዚህ እስከዚህ ያው እናት ስላየን ነው እንጂ ስለዚህ ደግሞ በጣም ከፍተኛ ዋጋ ከፍለው ብቻቸውን ልጆቻቸው የሚያሳድጉ አባቶችም ሊኖሩ ይችላሉ በየቦታውና ክብር ለነዚህ ወላጆች ማለት እንፈልጋለን። ይህ ልጅ ደግሞ በጣም በእውነት ያሳድግህ፣ አይለውጥህ፣ በእውነት አይለውጥህ። ይህችን እህታችን በካሊፎርኒያ ተቀጠፈች። በአንድ ምሽት የጨለመው ብሩህ ተስፋ የ26 ዓመቷ ወጣት ሜሮን ጸጋዬ አሳዛኝ ህልፈት እስከ መጨረሻው ተከታተሉት። እንዲህም አለ ለካ። የትምህርት መድረክን በስኬት ተሻግራ የነገዋን ብሩህ የሕክምና ዓለም በአይነ ህሊናዋ ስትስል የነበረችው ወጣት ህልሟ በአንድ የጨለማ ምሽት የጥይት ድምፅ በአሳዛኝ ሁኔታ ተቃጭቷል።
ቅዳሜ ኦገስት 8 2026 ምሽት በካሊፎርኒያ ፍሬዝኖ ከተማ በተዘጋጀ የቤት ውስጥ ድግስ ላይ በተፈጠረ ድንገተኛ ጸብ በሕክምናው ዘርፍ ትልቅ ተስፋ የጣለባት የ26 ዓመቷ ሜሮን ጸጋዬ በግፍ ተገላለች። በፍሬዝኖ ፖሊስ መርማሪዎች ማረጋገጫ መሰረት አሳዛኙ ክስተት የተፈጠረው ሜሮን ከተጠርጣሪዋ የ24 ዓመቷ ኔማዲያ ኒክሰን ጋር ኃይለኛ የቃላት ልውውጥ ውስጥ ከገቡ በኋላ ነው። ጭቅጭቁ ወዲያውኑ ወደ አሰቃቂ ጥይት ድምፅ ተቀየረ። ሜሮን በጥይት መመታቷን ያዩ የድግሱ ታዳሚዎች ሕይወቷን ለማትረፍ ባደረጉት የሞት ሽረት ትግል በመኪና ወደ ሆስፒታል ይዟት ሲበሩ ከምሽቱ 3 ሰዓት ገደማ ፍሩትስና ሺድልስ አቬኖ አካባቢ በድንገት ከእሳት አደጋ መከላከያ ተሽከርካሪና ከድንገተኛ አደጋ ሰራተኞች ማለትም ኢኤምኤስ ጋር ተገናኙ። የድንገተኛ አደጋ ባለሙያዎች ወጣቷን ሕይወቷን ለማትረፍ ከፍተኛ ጥረት ቢያደርጉም ሜሮን የደረሰባት የጥይት ቁስለት እጅግ ከባድ በመሆኑ ሕይወቷ አልፏል። ሜሮን ጸጋዬ በነገዋ ላይ ብሩህ ተስፋ ነበራት። ለስኬት የምትተጋና ቤተሰቦቿን የምታኮራ ወጣት ነበረች። እንደ ኤሮፓውያን አቆጣጠር በኦገስት 2023 ከካሊፎርኒያ ስቴት ዩኒቨርሲቲ በኪኔዚዮሎጂና የአካል ብቃት ሳይንስ ትምህርቷ ያጠናቀች ሲሆን በምረቋ ዕለትም በቤተሰቧ ታሪክ የመጀመሪያዋ የምረቃ ካባ ለባሽ መሆኗን የሚገልጽ ፈርስት ጄኔሬሽን የሚል ጽሑፍ በኩራት አጥልቃ ነበረ። ሜሮን ከዩኒቨርሲቲ ትምህርቷ ጎን ለጎን በማክዶናልድስ ምግብ ቤት ውስጥ ለዓመታት ሰርታ እስከ ምክትል ዋና ስራ አስኪያጅነት እርከን የደረሰች ጠንካራ ሰራተኛ ነበረች። ሕይወቷ ባለፈበት ወቅት ደግሞ በፍሬዝኖ የልብ ቀዶ ጥገና ሕክምና ሆስፒታል ውስጥ የአካል ብቃት ሕክምና ወይም ፊዚካል ቴራፒ ረዳት በመሆን ሙያዊ ህልሟን እያሳደገች ትገኝ ነበረ። የሜሮንን ድንገተኛ ሞት ወዳጅ ዘመዶቿን በከባድ ሐዘን ውስጥ ጥሏል። አንዲት የሜሮን ጓደኛ በማህበራዊ ሚዲያ ገጿ ላይ ባሰፈረችው የልብ ሰባሪ ስንብት ሜሮን ሕይወትሽ ትርጉም ነበረው፣ ስኬትሽ፣ ህልሞችሽና ፈገግታሽ ትርጉም ነበራቸው። አሁን ደግሞ መለየትሽ የከፋ ትርጉም አለው። የኖርሽው አጭር ሕይወት እኛ በሕይወት ያለነው ሰዎችን አጥብቀን እንድንወድ ቶሎ ይቅር እንድንልና ማንኛውንም ቀን እንደ ቀላል እንዳንቆጠር ትልቅ ትምህርት ሰጥቶን አልፏል ስትል ሐዘኗን ገልጻለች። ሌላኛዋ ጓደኛዋ ቪክቶሪያ ክሪነር በበኩሏ በአካል በተገናኘንባቸው ጊዜያት ሁሉም ከአንቺ ያገኘሁት ደግነትን ብቻ ነው፣ አንቺ ሁልጊዜ ብሩህ ብርሃን ነበርሽ በማለት ሸኝታታለች። የፍሬዝኖ ፖሊስ ግድያው በተፈጸመ በጥቂት ሰዓታት ውስጥ ቅዳሜ ምሽት 5 ሰዓት ገደማ በብላክስቶን እና ዌልደን አቬኖ አቅራቢያ በሚገኝ ዌንዲስ ምግብ ቤት ውስጥ የ24 ዓመቷን ተጠርጣሪ ኔማኒያ ኒክሰንን በቁጥጥር ስር መዋሉን ገልጿል። ተጠርጣሪዋ በግድያ ወንጀል ተከሳ በፍሬዝኖ ካውንቲ እስር ቤት የምትገኝ ሲሆን የዋስትና መብቷን $1 ሚሊዮን ተተምኗል። የፍሬዝኖ ፖሊስ ግድያውን በተመለከተ ተጨማሪ መረጃ ያለው ማንኛውም ሰው የነፍስ ግድያ መርማሪ ለሆኑት ባራንጋም አሊያን አርጋላይኮስ መረጃ በመስጠት የፍትህ ሂደቱን እንዲያግዝ ጥሪ አስተላልፏል። በአንድ ምሽት የቃላት ምልልስ የተቀጨው የሜሮን ብሩህ የህይወት ጉዞ የከተማዋን ማህበረሰብ በሐዘን ከማስመጡን ባሻገር የጠመንጃ ሁከት በአሜሪካ ከተሞች ውስጥ የሚፈጥረውን የማይሽር ጠባሳ በድጋሚ አስታውሷል። በጣም ነው የሚያሳዝነው። በውጭ ሀገር ውስጥ ያሉ ኢትዮጵያውያን በጣም በብዛት እየተገደሉ ነው ያሉት። ማለት ሁልጊዜ ጆሮ ጩው የሚያስብል ዜና ነው እየሰማን ያለ ነው። ምን እየሆነ እንደሆነ አልገባኝም። ግን በቃ በየጊዜ ነው ኢትዮጵያውያን እየተገደሉ ያሉት። በጣም እንደው አሜሪካ የሚባለው ሀገር እንደውም በጣም እንግዲህ ፍትህ ያለበት ይመስለና ዲሞክራሲ እንደውም በቃ ቶፕ ሌቭል ለሌላ ኤክስፒሪየንስ የሚወሰድበት አለ። ግን የኛ እድል ይመስለኛል ከሀገር እስከ ውጭ እስከዛ ድረስ እንዳለችው ዘፋኟ ሀገር ውስጥ አልቀረልንም። የትም አፍሪካ ሀገር ስደተኞችም የሚደርስባቸው ነገር ይታወቃል። በጣም ከባድ የሆነ ግፍና መከራ ነው የሚደርስባቸው። ግን ደግሞ በጣም የዓለማችን እንግዲህ ያደገና በጣም ሞር ሂውማን ራይትስ የሚከበርበት የሚባል ሀገር ወይዘው እንትን ይመስለኛል። ይሄ አንዳንድ ጊዜ እርግጥ የጸቡ ምክንያት አልታወቀም፣ ግን እርግጠኛ ነኝ በ10-5 ደቂቃ ውስጥ በአጭር ጊዜያቶች የሚኖር የቃል ምልልሶች ሽጉጥ አውጥቶ ለመግደል የሚያስችል ነው ብዬ አላስብም። ከዛ በስተጀርባ ያለ የሆነ ምክንያት አለ ብዬ ነው የማስበው።
ምክንያቱም ልጅቷም እዛ ፓርቲ ላይ የመጣችው ሊዝናኑ ነው። ሽጉጥ ይዘው መጣት አይጠበቅባትም። አስባበት ያልማበት ምናምን የመጣችው ማለት ነው ህፃን እንጂ ይሄ በጣም በአጭር ጊዜ ውስጥ በሚኖር የቃል ምልልስ ንዴት ሽጉጥ አንስቶ ሊያስተኩስ አይችልም። ወይ ቦታውን ጥለህ ነው የምትሄደው ወይ ምናምን። አንዳንድ ጊዜ አሜሪካን ሀገር ያለው የጦር መሳሪያ ህግም ትንሽ ላላ ያለ ነው ተብሎ ሁሌ ይታማል። ልክ እንደ ሱቅ ዕቃ በየሱቁ ነው የሚሸጠው ተብሎ ነው የሚነገረውና አንድም ኢዚሊ ሽጉጥ የሚባለው ነገር መሳሪያ የሚባለው ነገር ማንኛውም ልጅ የሚታጠቀው ነገር ሆኖ ነው እዛ ቦታ ላይ የሚታየው። ጥሩ ቦታ ላይ ናት ያለችው ብለው ሲያስቡ እንግዲህ ያው ከባድ ነው ለቤተሰብ። ግን እግዚአብሔር መጽናናትን ይስጥልን። የእድሜ ገደብ ተፈጻሚ ይሆናል። የእድሜ ገደብ ተፈጻሚ መሆኑ ደግሞ ለዜጎች ካለን ተቆርቋሪነት በመነሳት ነው። ዜጋ መጠበቅ ያለበት በሚገባው እድሜ ሬንጅ ውስጥ ያለ መኪና ነው መገልገል ያለበት። እሱን ቻሌንጂንግ ነው እረዳለሁ። ነገር ግን ደግሞ አለመተግበር አይሆንም። ለምሳሌ አዲስ አበባን የመሰለች ከተማ እየፈጠርን በዚህ ከተማ ውስጥ የማይመጥኑ ተሽከርካሪዎችን ይዘን የማይመጥኑ ማለት እድሜያቸው የማይፈቅድ ማለት ነው። የአገልግሎት ዘመን አለ። የተሽከርካሪዎች የሚያገለግሉበት የጤንነት ሂደት አለ። ጤንነቱም አጥቶ እድሜያቸውን ጨርሰው እዚህ ያገልግሉ ማለት ደግሞ በዜጋው ህይወትና ጤና ላይ መቀለድ ነው። ያ ደግሞ አይፈቀድም ማለት ነውና እሱ ሂደት ስትራቴጂውን እቅዱን በቅድ የተመራ ከሆነ ውስጥ ተግባራዊ ይሆናል። በቅርቡ ተግባራዊ ሊሆን ይችላል። ኦልሬዲ ጀምረናል። አደረጃጀት እየቀየረን ነው። ለምሳሌ የህዝብ ትራንስፖርት አደረጃጀት እየተቀየረ ነው። አዲስ የግል ንግድ አክሲዮን ማህበር ፒኤልሲ ይኖረናል። ሲኖረን አዳዲስ ባሶችን ያስገባሉ። ያረጁ ባሶች የምንላቸው እድሜያቸው የደረሱ ባሶችን አገልግሎታቸው 1 ኪሎ ሜትር ይቀንሳል። ሰርቪስ ያደርጉበት የነበረው ሀገር አቋራጭ ረጅም ርቀት ከሆነ መሸፈን አይችሉም። አጫጭር ኮንትራት ምናምን ሊሰሩ ይችላሉ። ስለዚህ አሰራሩ ነው ተግባራዊ የሚደረገው እንጂ በአንዴ የሚወረወር የሚጣል መኪና አይኖርም። ግን ሂደቱ ተፈጻሚ ይሆናል። በጣም ከባድ ነው ኢትዮጵያ ውስጥ መኪኖችን ለውጥ ማድረግ ብዬ ነው ማለት ነው። ኖርማሊ እንደ ሀሳብ ጀስት ሀሳቡ ይሰጥ ይገ አንድ የቅደም ተከተል የሚባል ነገር አለ። ከዛ በፊት በጣም ብዙ የሚቀድም ነገር አለ እዚህ ሀገር። አሁን እንደው ዝም ብለው ከተማውን ብቻ መንገዱን ሳሩን ብቻ አይደለም ነው የሚያዩት። ማይዘው የትም ቦታ እኮ ያለ ነው እድገት ሲኖር። ለምሳሌ ከደረጃ በታች የነበሩ ህንጻዎች በደረጃ ኳሊቲ በሆኑ ህንጻዎች ይተካሉ። ያው ሁኔታው ከተማው ግዴታ ዲማንድ የሚያደርገው ዲዘርቭ የሚያደርገው ነገር ይመጣል። መንገድም እንደዚህ ጠባብ መንገድ ነው። ሰው ተሽከርካሪ በበዛ ቁጥር ሰፋ ያለ መንገድ ይጠይቃል። አሁን ባለው ሁኔታ ግን ከረንትሊ እዚህ ሀገር ይሆናል ወይ ነው። አሁን ብዙ ጊዜ ከ2005 ምርት ዘመናቸው ከ2005 በኋላ በፊት ነው የሚባለው። ቆይ ነው የምለው ማለት ነው። እኛ በእግራችን ልንንቀሳቀስ ማለት ታክሲዎች እርግጠኛ ነኝ ሁሉም ከ2005 በፊት ናቸው። ትራንስፖርት ላይ ያለው ኦልሞስት ሁሉም ማለት ይቻላል። ታዲያ እነሱ ከወጡ በቃ ቪትዝ የተባለ በሙሉ እንደማለት ነው። ኮረላ እንኳንስ እንደዚህ ሃይገርና ምናምን ተይውና ቪትዝ የመጨረሻ የቪትዝ ምርት 2004 ነው። 2005 ያሪስ ነው ኦልሞስት። ስለዚህ ቪትዝ የተባለ መኪና እዚህ አዲስ አበባ ላይ ይኖር ነው አሁን እንደሚባለው ከሆነ ማለት ነው። ሀሳብ እንደ ሀሳብ ጥሩ ነው፣ ግን እዛ ደረጃ ላይ ደርሰናል ወይ ነው። ቤተሰቦችን ሀሳብ እንዴት አያችሁት? እናንተም እስኪ ተወያዩበት። ኮሜንት ላይ ሀሳብ አስተያየታችሁን ስጡና ሄሎ አባብዬ በርሶ መጀን አባት በርሶ መጀን አው አንድ እዚህ መወደው ልጅ አለ በእርሶ ጋር መጥቼ ነበር። አባብዬ ኧረ እኔ በጣም ምንም በቃ ሊሰማኝ አልቻለም አባብዬ። እና ይሄው እዚህ ተቀምጧል። ምን ማድረግ እንዳለብኝ ብቻ ነገሩኝ። ኦኬ እጁን ኧረ አባብዬ እሱ የኔ ይሁን እንጂ አይደለም እጁን እኔ እግሩን እንኳን ንኪ ብሉኝስ እኮ እሺ አሁን እጁን ብቻ ነው የሚነካው። ኦኬ አሁን እጁን ከነካው የኔ ሊሆን ነው። እሺ አባብዬ ኧረ እንዲህ አድርጎ ነው ከተሳካለኝ እርሶ ውለታዋለሁ። እሺ እሺ የእርሶን ውለታ እንደው እንዴት አድርጌ እንደሚከፍል አላውቅም። እሺ አባብዬ እጁን መንካት ብቻ ነው አይደል አባብዬ መንካት። እሺ አባብዬ እሺ አብለት በጠላቴ ላይ ሰይፍ ሰጋ የሚለው ሰው የዚህ ነው። በስማ አንዳንድ ፍራኮች ደስ ይላሉ እንደዚህ። አዎ በጣም እንደ ያዝናናሉ።
እንደዚህ አይነት አሯሯጣቸው ራሱ ሁሉም ሰው ማነው ያልደነገጠ እሷ ራሱ ደነገጠች። የእነሱ ድንጋጤ አስደነግጧታል። ሰው በጣም ደስ የሚለው ደግሞ መጀመሪያ የሚሰሙ የሚያዳምጡ አይመስሉም ሰዎቹ፣ ግን ሁሉም ጆሮአቸው እሷ ጋር ነው። ጫማ የሚጠርገው ልጅ ራሱ ቦታ እየቀየረ እየሰማ ነበር። ያው ጥሎ ጠፍቷል። ገና እሺ ብድግ ለማለት ስታስቅ ቀድሞ በራ እርምጃ መውሰድ ነው። እንደዚህ አይነት ነገር ነው። አምልጥ ያለው ሰው እኔ በጣም ተመችቶናል። ይሄ ፍራንክ በጣም አዝናንቶናል። ምን አለበት ቂቤ ተለቅልቃ ከምትጠብቀኝ እንደ ድሮ አጭር ቀሚስ ለብሳ ያንን የምወደውን ሽቷን ተቀብታ ጸጉሯን ነስንሳ ቤቱን ሞቅ አድርጋ ብትጠብቀኝ። የኔ ሚስት ሰላም ነው? ውሎ እንዴት ነበረ? አሪፍ ነበረ፣ ግን በጣም ናፍቀሽኝ ነበረ። እኔ ራሱ እኮ አላስጨነቅም ብዬ እንጂ በጣም ነበር የናፈቀኝ። ደግሞ የምትወደውን ራስ ነው የሰራው። ልገምት። ጭራሽ ተሸፋፍና ትጠብቀኛለች። አሁንስ ትዳር ሳይሆን ግዳጅ ላይ ያለው ሁላ ነው የሚመስለኝ። ይሄኔ ገና እንዳገባኝ ቢሆን አንድ አልጋ ላይ በፍቅር እቅፍቅፍ ብለን ይሄን ያምላይ ዝናብ እናልፈው ነበር። ወይ ጊዜ እስቲ ግለጭልኝ ምክንያቱም በርበሬ ያልቋል። ባለፈው አንድ ያስፈጨሹ አመት ሞላው እኮ አይበለም እንዴ? ቆይ በርበሬ ለካርላ አይደል እንዴ? አይ እንግዲህ አስነትርከኝ። ልብስ ሳጥብዬ ዳክሞኛል። እሺ በየራስ እቺ ሰውዬ ልብስ ሳጥብ ነው ያልኩት አልኩ አይደለ? እና አራት የለም? አዎ በጊዜ ግባት ይኛለሽ። በጊዜ ስገባ ደግሞ ምግብ የለም። በዛ ላይ ደግሞ ጭቅጭቅሽ። እቤት ቁጭ ብዬ ስታይኝ ጭራሽ አሽከራ አደረከኝ አይደለ? ለነገሩ ይበለኝ እኔ ነኝ ያቀበጥኩ እዚህ ላይ አስቀመጥኩ። ካልሲ ይታጠብልሃል፣ ልብስ ይታጠብልሃል፣ ምግብህን ትበላለህ። ሆድ ከሞላ ምን ትፈልጋለህ? አሽከረ በለኝ። ውፋ ካንቺ ጋር እዚህ ከምጨቃጭ ብትጠሻለኝ። ጭራሽ አበረታችን ስተጠቅመ ማታ ልጨቀጭቀኝ። እጭ አሁን ስጭት ነው ያልሽ። እኔ እየናፈከኝ ነው። ነግሬያለሁ። ከዚህ ቤት ንቅንቅ በልና የመጨረሻችን ነው። ንቆኛል እኮ ድሮም ሲነገረኝ እኔ ነኝ። ምን ነው ለመቃጠል ቸኮልሽ ተባልኩ። ላገባት ነው ስለ እውነታቸውን ይባል። ግን ቆይ ለምንድን ነው እንደ ድሮ መሆን ያቃተኝ? ማን ነው ጥፋተኛ? እኔ ወይስ እሱ? ጥፋቱን የጀመረው እኛ የሚለውን ነገር ትተን እኔ ማለት ሲጀምር አለብኝ ቃል ኪዳን አለብኝ ለሽ እንደተጭን ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማለት ገና ጤን ሲል የሚያነሳ ሰውዬ አስሩን ሁሉ ጤን ያሰማል። እኔ በኩሌን ስወጣ እሱ ጭራሽ ስልክ አያነሳም አይደለ? ይምጣቸው ዛሬ መጨረሻችን በቃ ወይ ተዳ ባይዘው ይሄ ቪዲዮ በጣም ያስተምራል። በጣም የሚገርም ነው የእውነት ማለት ትክክለኛውን ትዳር በቃ ህይወቴ ፈተናው ከባዱ ጊዜ ምናምን የሚያሳይ ነው ብዬ ነው የማስበውና ሁላችንም እኔ ተጎድቻለሁ አይነት ስሜት ነው የሚሰማን። እኛ ምለው ሁላችንም ባለትዳር ስለሆነ በራሱ ሳይድ ሁሉም ሰው በቃ ያምን ተጎድቻለሁ እሷን ጎድቻታለሁ እኮ እሱን ጎድቻለሁ እኮ ምናምን ልክ እንዳለችው መጨረሻ ላይ ይሄ እኔ የሚለው ስሜት ሲበረታብን ነው የምንጣላው። ትክክል ነው። እና ደግሞ ብዙ ጊዜ ትዳር ሲባል ሰዎች አሁን እና ሁለት አይነት ትዳር አለ። ኦፍ ኮርስ ደስተኛ ሆነው የሚኖሩት አሉ፣ ደግሞ በጣም የሚፈተኑበት ትዳርም አለ። አንዳንድ ጊዜ ግን የሆነ ፖይንት ላይ ሚስ እናደርጋለን ማለት ነው። ተርኒንግ ፖይንቱ አሁን ምንድነው እዚህ ጋር ያየው ነገር በደንብ ነው የትናንትና ላይፋቸውም እያሳዩ ነው፣ ሪፍሌክት እያደረጉ ነው። መጀመሪያ በኢንትሪ ፌዝ እያሉ መጀመሪያ ትዳር ሲጀምሩ ፍሬንድሺፕ በነበረበት ሁኔታ አሁን ደግሞ እየቆዩ ሲሄዱ በትዳር ውስጥ እየቆዩ ሲሄዱ ነገሮች ይቀየራሉ። በጣም እና ብዙ ሰው ምንድነው የድሮን ነው የሚያስታውሰው። ዛሬ ላይ የሆነ ነገር ሲጎድል ትናንትና ሙሉ የነበረ ነገር ነው እንደምን እንደ ትናንትና አይሆንም ሁሉም ነገር። በዚህ እኔ የሆነ እንትን ቪዲዮ እየሰማሁኝ ነበር እና ምንድነው አሁን ልጅቷ ቅቤ ተቀብታ ምናምን የሚያገኛት እና መጀመሪያ አካባቢ የሚያገኛት ደግሞ ምንድነው
ፀጉሯን ታጥባ ወር ተተኩሳ የሚወደውን ምግብ ሰርታ ምናምን ነው። ምንድነው ይሄ መጀመሪያ ፍቅረኛ እያለች ከቤተሰቦቿ ቤት ነው የምትመጣው። ከቤተሰቦቿ ቤት ስትመጣ መቼም ግን ተቀብቷት መጣ ጊዜ አላት። ሼር የሚያረጋት ሰው አለ፣ በርደኗን የሚካፈላት ሰው አለ። እና ብዙ ጊዜ ትዳሮች ውስጥ ትልቁ ችግር ብዬ የማስበው ሴቶች ራሳቸውን እንዳይጠብቁ የሚያደርጓቸው እንረሳለን ራሳችንን። በቃ ይሄ እንዴት ነው በጣም ሩጫ ስለሆነ ህይወት በጣም ከባድ ጊዜያቶች ስላሉት ይሄ እንደ ሴት እንደ ሚስት ብዙ ማድረግ ያለብህ ቤቱን መሙላት አለብህ፣ መስራት አለብህ። አንዱን ስትለው ሳታውቀው ነው ጊዜው ራሱ የሚመሸው። እና ምንድነው አንዳንድ ጊዜ ባል ሚስቱን እስቲ ወጣ ብለሽ ፀጉርሽን ሰርተሽ ነይ እንኪ እስቲ ምሽን ግቢ የሆነ ነገር አድርጊ ምናምን ማለት አለበት ብዬ አስባለሁ። እንደሱ ሲሆን የሚፈልጋት ሚስቱን ያቺ ጥሩ ጠረን ያላት ያቺ ደስ የምትለዋን ያቺ ራሷን የጠበቀችዋን ወዝ ያላት ሚስት ማግኘት ይችላል። ከእያንዳንዱ ውበት ካላት ሚስት በስተጀርባ ጠንካራ ባል አለ። በጣም እርግጠኛ ነኝ እንደዚህ። ኦፍ ኮርስ በጣም ቪዲዮ በእውነት እኔ እስቲ ነው ስለ ቪዲዮ ማሰብ አላቆምኩምና አሁን እንዳልሽው ሆኖ ግን ደግሞ ብዙ ጊዜ ምንድነው ትዳር ሲባል ብዙ ሰው የሚመስለው የሚወዳትን ልጅ አግብቶ እሷም የምትወደውን ሰው ኦኬ አግብታ ፍቅርን ብቻ ራን ማድረግ ነው የሚመስለው ብዙ ሰው ሚስ የምናደርገው እሱ ነው። አሁን ትልቅ ችግር ትዳር ውስጥ ማለት ፍቅር ብቻ አይደለም ያለው፣ ትልቅ ችግር አለ፣ ትልቅ ኃላፊነት አለ፣ ጫና አለ፣ ቢዚ መሆን አለ፣ አለመስማማት አለ። ድሮ እኮ ባይዘው ሰው ብዙ ጊዜ ኮምፔር የሚያደርገው የፍቅር ግንኙነትና ፍሬንድሺፕ እና የትዳር ጊዜ ያወዳድራል ማለት ነው። እቺ በጣም ሮንግ በትዳር ጊዜ ማነው በፍቅር ጊዜ እንዳልሽው ኦኬ ወንዱም ከቤተሰብ ጋር ብቻውን ነው የሚኖረው። ስራውን ብቻውን ጨርሶ ጫናዎችን ብቻውን ሁሉም ነገር ጨርሶ ሪሊዝ አድርጎ ጸዳ ብሎ እረፍት ወስዶ በጣም በደስ በሚል መንፈስ ጥሩ ጊዜ ለማሳለፍ ብቻ የፍቅር ጊዜ ለማሳለፍ ብቻ ነው እሷም እንደዛው ተጨቃጭቃ ሊሆን ይችላል። ቀን የዋለችው ስራው ላይ ሆናል፣ ደክሟት ይሆናል። ከዛ ግን ሻወር ወስዳ ጽድት ብላ ምናምን በጣም የምታምር ሆና ትገናኛለች። እሱ ይሄ ነው በጣም እየሰፋ ነው የሚሄደው ከዛ ግን ባዶች ምን ብለው ሴቭ እንደሚያደርጉን አይታቸዋል። ፊልም ያቃጠለ የጠየቀችውን በርበሬ ነው ቃጠሎ ፊልም ያሆነ መጨረሻው ማለት ሲጠራ ቃጠሎ ፊልም ያጠራች ነው። እና ትዳር ሲባል አንዳንድ ጊዜ ያው የፍቅርን ምዕራፍ ብቻ ብላችሁ አትወሰዱት። በፍቅር ትገናኛለህ፣ በፍቅር ይሆናል መጀመሪያ ምክንያቱ ፍቅር ነው የሚሆነው በትዳር ውስጥ ለመግባት። ከዛ በኋላ ከገባ በኋላ ብዙ ፈተናዎች ሊመጡ ይችላል። መታመም ይኖራል፣ ማጣት ይኖራል፣ መውደቅ ይኖራል። በእነዛ ሁኔታዎች በሙሉ ስቲል ያ ፍቅር ያልከውን ነገር ድጋፍ ሆኖ ሊያነሳትና ልታነሺው ይገባል ነው። እሱን ካለፈ በኋላ ደግሞ ትናንት ከነበረው ፍቅር ሞር ደግሞ የሚጣፍጥ ፍቅር ደግሞ ሊመጣ ይችላል ከልጆች ጋር ከፋሚሊ ጋር እንደውም ሰፋ ባለ መልኩ ማለት ነው። ፕሊዝ ወጣ ውረድ እንዳለው ሁሌ ማሰብ አለብን ለማለት ነው። ሴት ልጅ አባቷ ያለበት ቤት ካደገች፣ አባት ያለበት ቤት ካደገች፣ ታላቁ ወንድም ያለበት ቤት ካደገች ባለጌ መሆን ቻንሷ በጣም በጣም ትንሽ ነው፣ ጠባብ ነው። እንዴት ማለት ጥሩ ሴቶች በተፈጥሯቸው የኔ ቆንጆ የኔ ማር ተይ ምናምን ስትላት አተው አግሬሲቭነስ ትፈልጋለች። ኖ ሚላት ሰው ትፈልጋለች። ገብተዋላ ኮላውት መደረግ አለበት የሚሰሩት ስራ። ሴት ልጅ የሙን አነጋጋሪ የሰሞኑ በጣም ብዙ ሰዎች እየተነጋገሩበት ነው፣ እየተቀባበሉት ያለ ሀሳብ ነውና ምን ትያለሽ በዚህ ሀሳብ ላይ? ሴቶች ኖ የሚላቸው ሰው ይፈልጋሉ። ማንም ሰው ሊትራሊ ታላቅ ወንድም ሲኖረው የሚፈራው ሰው ሲኖር ምናምን ሲኖር የሆኑ ነገር እኔ ግን ባይዘው በእንደዚህ አይነት ሀሳብ ብዙም አላም ማለት ሰዎች ወይም ልጆች ኖ በመባል ውስጥ ከጥፋት ይሸሸጋሉ ብዬ አላስብም። ምንድነው አቅርበህ ስትመክራቸው ወይም ስትነግራቸው እዛ እድሜ ላይ ከደረሱ ያው እመታሃለሁ ብትላቸው ለውጥ ስለማያመጣ ማለት እድሜው ስለሚሄድ እድሜያቸው ማለት ነው። እና ምንድነው መደረግ ያለበት ያው በፍቅር ማስተማር በምንችልበት ሁኔታ ቁጭ ብለን መወያየት ባለበት ሁኔታ ከታች ነው። እዛ ቦታ ላይ ደርሰህ ነው ላወያይሽ ወይ ልምከርሽ ወይ
ልጆች ህፃን እያሉ መታቀፍ ባለባቸው እድሜ ማቀፍ አለብህ፣ መሳም ባለብህ እድሜ መሳም አለብህ፣ መምከር ባለብህ እድሜ መምከር አለብህ፣ መቅጣት ባለብህ እድሜ መቅጣት አለብህ። ከዛ ደግሞ ካደጉ በኋላ ደግሞ ምንድነው እነሱ ራሳቸው ልጅነት አይደለ አንዳንዴ ይሄ ከልጅነት ጀምሮ ያደገ የምትወደውን ነገር ብዙ ጊዜ ስታድግም አትጣለው። ካንተ ጋር በጣም ኢንቲሜት ካላቸው እንደምታዳምጣቸው እንደምትረዳቸው ምናምን ካወቁ አባት ስላለ ወንድም ስላለ ምናምን ብቻ አይደለም እናት ብቻዋን እኔ ቤተሰብ አለኝ እናት ብቻዋን ሆና ያሳደገች ልጆቿ ሮጠው እናትየው ጋር የሚመጡ ብቻዋን ያሳደገችው እንግዲህ ያው አባት የለም ወንድም የለም እንደሱ ማለት አይደለም። ልጆች እኛንን የምንቀርጻቸው እያስባለሁ እና የቀረጽናቸውን ውጤት ነው ነገር የሚሰጡ። ፍቅር ያልሰጠኸው ልጅ ያልተንከባከብከው ልጅ በሩቅ ረጅም ዓመት አሁን ብዙ ጊዜ ቤተሰቦች አረብ ሀገር ምናምን የሚሄዱና ረጅም ዓመት ለእነሱ ሲሉ የሚከፍሉት ዋጋ ልጆቹ አይረዱት። አንቺ ብትኖር ይሻለኝ ነበር ይላሉ ከምትሰጣቸው ነገር። ከዛ በኋላ ነገ መተህ ነው ይሄ እኮ ትክክል ነው ይሄ እኮ ስህተት ነው ምናምን ስትላቸው መስማት ፈቃደኛ አይደለም። የት ታውቂኛለሽ፣ የት አሳደግሽኝ፣ የት ነበር አይነት ነገሮች ይናገራሉና እኔ በዚህ ሀሳብ ዙሪያ ይሄ ነው አመለካከት። ኦኬ በእርግጥ በሁለቱም ፍቅር የልጁ ይመስለኛል የተረዳሁበት መንገድ የልጁ ሀሳብ ፍቅርና እንክብካቤ አፕሮች ማድረግ ምናምን እሱ እንዳለ ሆኖ ግን መግለጽ የፈለገው ይመስለኛል ብዙ ጊዜ አባት ቤት ውስጥ ካለ እና ደግሞ አባት መኖር ባይሰል ዝም ብሎ እንትና የሚባል ሰው ቤት ውስጥ መኖር ሳይሆን የልጆቹ አባት ከሆነ በጣም ክሎዝ ነው ለልጆቹ ቅርብ ሆኖ ያለውን ቤት አክቲቪቲያቸው ምናምን ነገር ፎሎ አፕ የሚያደርግ ከሆነ የማምለጥ እድላቸው ወደ ዝቅተኛ ነው። አባት ይፈራል፣ አባት ይከበራል። ፕላስ ደግሞ እንደዚህም ደግሞ ከአባት ቀጥሎ ታላቅ ወንድም ማለት ያው እንደ እህቱ ኦኬ ወጣት ነው። እሱም ከሴቶች ጋር ይውላል። የወጣቶችን አደጋ ውስጥ የሚከታቸው ነገር ይረዳል። ከአባት በተሻለ ደግሞ ቅርብ ነው ለእነዚህ አይነት ነገሮች ማለት ነው እና ከመምታትም ጓ ከማለትም አንጻር ሳይሆን በዲፎልት ታላቃችን እንፈራለን እናከብራለን። መፍራት ነው ኤሴንስ ባይዞ ጀስት እናከብራለን እንደማለት ነው። አባታችን እኮ በእድሜ ስለሚበልጠን እንዳይመታን አይደለም የምንፈራው። ላይፍሽ የኖርሽ ልጆች ወልደሽ አድገሽ የልጅ ያሳየሽ እኮ አባትሽን ግን ትፈሪዋለሽ። አባትሽ እንዳይከፋብሽ እንዳያዝንብሽ እና የተሳሳተ መንገድ ነው ከአንቺ በላይ እሱን ታስቢያለሽ ማለት ነው። ይሄን ባደርግ አባቴ ምን ይሰማዋል ማድረግ እየፈለግሽው የምትይው ነገር አለ። ወንድምሽም እንደዚህ በአባትሽ አይን ታየዋለሽ ማለት ነው እና ከዛ አንጻር ነው ብዬ ነው የተረዳሁት ነው ደግሞ እሱም መስጊድ እና ያው ማለት አባት አለ ማለት የሚቀጠቅጥ የሚገርፍ ነገር ሳይሆን ታላቅ ወንድም አለ ሲባል ጀስት እያቃጠረ እየተከታተለ በጎመድ ሚል ሳይሆን ነገር ግን ከብዙ ነገር ይጠብቀናል። አንድም ከጥቃት ይከላከልናል። አባት ወንድም አለ ማለት በጣም አሪፍ ነው። ግሬስ አለው ወንድም አላትም ይባላል። የማንም መጫወቻም አትሆንም። ብዙ ጊዜ ያጠናሉ ብዙዎች መንገድ ላይ ራሱ ብዙ ጊዜ እኛ እንደምሮ አረ እንትና እህት ነች ተብሎ እንዴ ተሳሃጠፋ ጉድ ሰራህን ነው የሚባለው። እንዴ እንትና ይቅርታ ተብላ ምናምን ሁሉ እንድታልፍ ይደረጋል እና ትከበራለች ኢቭን ማለት ነው። እና ከዛ አንፃር ያነሳው አይዲያ ነው ብዬ ነው የወሰድኩት እኔ ማለት ነው። ፖዚቲቭሊ ማለት ነው። እሺ እናንተ ደግሞ እነሱን ደግሞ ሀሳብ እንሰማለን። ደስ ይላል። ቤተሰቦች ደግሞ እናንተ እንዴት ተረዳችሁት? ይሄን ሀሳብ ኮሜንት ላይ ብታሳውቁን ደግሞ ደስ ይለናል። ጎጥ የእነኝን ሽማግሌዎች በወጣቶች ተካቸው እንጂ ገንዘብህንም ጊዜህንም ሀገሪቷንም እያባከኑ ነው ያሉት። አንፈልጋቸውም። የዛሬ 50 ዓመት ችግር ነው አሁን እያወሩ ያሉት። ኦልሬዲ እሱ እኮ ጊዜ አልፏል። እነሱ ደግሞ እዛ ውስጥ ደርቀው ቀርተዋል። ወጣቱን ነው መያዝ ያለብህ። ወጣቱ አሁን ያለውን ችግርም መፍትሄም ያውቃል። እነኚህ ሰዎች አበል መብላትና ሆዳቸውን መሙላት ነው የሚያውቁት። ገዳም በመግቢያ እድሜያቸው ፓርላማ ለመግባት እየተጋገሩ ሀገሪቷን ወደኋላ እያስቀሯል። ወጣቱን ወደ ፊት ለፊት አምጣ። ከየክልሉ ተወካይ መሆን ያለበት ወጣት ነው። ሀገርን መወከል ያለበት መምራትም ያለበት ወጣት ነው። ዲስታይ እነኚህ ሰዎች የወጣትነት እድሜያቸውን ሲጨፍሩ የባከነ ጊዜያቸውን ትልቅ ስራ እንደሰሩ እንድናስብላቸው ሳምሶናይት ይዘው ሱፍ ስለለበሱ ትልቅ የሆኑ መስለውን እንድናከብራቸው ፈልገው ከሆነ ኖ ኢቭን አሁን ኢትዮጵያ ያለችበትን ልማትና ለአይን እንኳን ያላትን መስህብ እህል አይደል ከሚሉ ሰዎች ጋራ እንዴት አብረን መዝለቅ እንደምንችል አናቅም። ሶ
የተማረ ወጣት አለን፣ መስራት የሚችል በጣም ብዙ ወጣት አላት ኢትዮጵያ። ራሷ ኢትዮጵያ ከወጣቱ ቁጥር አንጻር ወጣት ሀገር ስለሆነች በሽማግሌ የምትመከርም የምትመራም አይደለችም። ወጣት አስገባበት። ያጥፉም ያልሙም አትሊስት በሀገር ግንባታ ላይ የሚሳተፍ ወጣት ሽምግልናውም ያማረ ነው። እነኚህ በወጣትነታቸው ታኮ ጫማቸውን አድርገው ቬል ሱሪ አድርገው ሲደንሱ ተረሙ እና ምንም ጥቅም የሌላቸው ሰዎች የመጨረሻ እድሜያቸው ላይ ስራ የሰሩ እንዲመስላቸው ኢጓቸውን ለማከምና እኛንም ለማደናቀፍ መስመር አይሰጣቸው እባክህ። ኢትዮጵያ ትልቅ ተስፋ ያላት ሀገር፣ መጻኢ ጊዜዋ እጅግ ያማረ መሆን የሚችለው እንደ ራሷ ወጣት የሆኑ ሰዎች ቦታውን ሲይዙ ነው። ምንድን ነው የሚመስሉት? በቃ ሃይማኖት አላቸው እንዳየዋቸው፣ ሁሉም የወገኑት ሃይማኖት አለ። ስለዚህ በሃይማኖታቸው ይሂዱና ጸሎት ያድርጉ። ኦልሬዲ የእድሜያቸው ማብቂያ ላይ ስለሆነ ያሉት ንስሐ ይግቡ፣ ከፈጣሪ ጋር በቂ ግንኙነት ያደርጉ፣ ሜዲቴት ያደርጉ፣ ይስገዱ፣ ይጸልዩ፣ ይጹሙ፣ ከፈጣሪ ጋር ይገናኙ። የባከነ ጊዜ አይኖራቸው። ቦታውን ለወጣቶች ይስጡት። አጎቴ የምሬ ነው የምነግርህ። ከወጣት ጋር ስራ ምን ያህል ፖለቲካሊ ታማኝ ነች ነው ለዛ ራን ለሚያደርጉት ፖለቲካል አይዲያ ምን ያህል ታማኝ ነች ነው እንጂ ምን ያህል አስተዋጽኦ ያደርጋል ለዚች ሀገር በሚል አይደለም የሚመረጠው። እስካሁን ድረስ ያለው አልተለመደምና እህታችን ያነሳችው ሀሳብ በጣም ምርጥ ሀሳብ ነው። ነገር ግን ያው እኛ ሀገር ላይ እሱ ነገር ሀፕን ለማድረግ ከባድ ነው። ጀምር ስልጣን ምንም አይደርኩት ማንም አይሰጥም። አንዴ ስልጣን ላይ የወጣ ሰው ዱ ኦር ዳይ ነው በዛው። ምክንያቱም አንድም በትክክል አይደለም የሚያገለግለው። ብዙ ጊዜ ስልጣን ላይ የወጣ ሰው ኮረክቱኝ ተሰሳለው የወረድኩለት ክንፋ የተመታኝ ዶሮ አለ ማነው ወፋለቻ መብረር ማትችለው ብሎ ነው የሚያስበው ብዙ ጊዜ። ከዛ በኋላ መልእክቱም ለጠቅላይ ሚኒስትሩ ነው። አይ ቲንክ ከደረሳቸውና ይሄን ነገር የተወሰነው እንኳን የሆነ ነገር እየቀላቀሉ ኤክስፒሪየንስ ቢያንስ ሼር ያደርጋሉ። ትልቆችን በእድሜ ገፍተው ልምድ አላቸው፣ ልምዳቸው ሼር ያደርጋሉ ቢባል እኮ ይሰው ጥሩ ነው። ነገር ግን ወጣቶችን አብረው ካልተቀላቀሉ ለማን ነው ሼር የሚያደርጉት ነው? ነገስ ማን ነው የሚረከባቸው ነው? ትልቁ ችግር እሱ ነውና ወጣት ደግሞ የወጣትን ሀሳብ ይቀርባል። ያው እንደገና ደግሞ ብዙ ወጣት ተምሯል፣ ስራ አጥ ደግሞ አለ ይባላል። ወጣት ደግሞ አንዳንድ ጊዜ ሁሉ ነገር ከፖለቲካ ፖይንት ኦፍ ቪው ባይታይ ስራ ቢሮ ማህበረሰቡ የሚያገለግል ሰው ምንም አይነት ፖለቲካ ነው ባይኖረው ፖሊሲ ነው መመሪያ ነው የሚያስፈጽመው። ቤተሰቦቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። እናንተን ያዝናናሉ፣ ግርምት ይፈጥራሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮ ሰብሰብ አድርገን ይዘን መጥተን ነበር። በቀጣይም እንደዚሁ አዳዲስና ወቅታዊ የሆኑ ነገሮችን ይዘን እንከሰታለን። እናንተ እስከዚያው ቪዲዮቻችን ላይክ፣ ቻናልን ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። ባይ ባይ።